ኢካ ወንዝ እንግዲህ አርግፍ በመባል ይታወቃል። ሸዋ ውስጥ ከሚገኙ አነስተኛ ወንዞች መካከል አንዱ ነው። አርግፍ የተባለበት ምክንያት እንግዲህ ድሮ ገናኛ ሳንወለድ ሳንፈጠር በፊት ያው በሀገራችን በኢትዮጵያ ብዙ ባህሎች አሉ። ከዛም መካከል እንግዲህ አንዱ ሰርግ ነው። የገጠር ሰርግ ታውቃላችሁ። ሰርገኞቹን ከወሰደች በኋላ ውሃ ሲሞላ እንግዲህ ከዛም ጎርፍ ሲጠረቃቀም ሙሽሮችን ወስዳ አርግፍ ተብላለች። ሰላም ሰላም ብያለሁ። ውድ የተከበራችሁ ውድ ቻናሌ ቤተሰቦች በሀገርም በውጭም ያላችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሁላችሁም በያላችሁበት የዓለም ዙሪያ ሁሉ ሰላማችሁ ብዝት ትርፍርፍ ይበልኝ እያልኩ ዛሬም እንደተለመደው እንግዲህ ለየት ባለ ቪዲዮ መጥቻለሁ። እንግዲህ ገጠር የተወለዳችሁ ገጠር ያደጋችሁ ቤተሰብ ገጠር ያላችሁ ገጠር የናፈቃችሁ ዛሬ እንግዲህ ገጠር ውስጥ ነው ያለሁት። ይሄንን ልዩ ቦታ ልዩ አካባቢ ላስጎበኛችሁ ነው። እንግዲህ በዚህ ገበሬዎች እንግዲህ ከዚህ ከጫካው በገደሉ በሩህ ላይ እያሰበሰቡ ነው ከተሜ ላሉት የሚመግቡት በብራቸው እንኳን ቢሆን ማለት ነው። ያው ቅድም እንግዲህ መግቢያ ላይ ያሳየኋችሁ ወንዝ አርግፍ በመባል ትታወቃለች። እሱንም ነግሬያችኋለሁ። እንግዲህ ሙሽሮችን ወስዳ ነው አርግፍ እንግዲህ ሰው ሲሞት ረገፈ ቀረ ሞተ ተብሎ እንግዲህ ገጠር ሰዎች ደረታቸውን እየደቁ በጣም ለብዙ ጊዜ ያዝናሉ። ክረምት ሲሆን በጣም ነው ይሄ ወንዙ ሙሉ ለሙሉ ይሞላል እና ሰው መሻገር ይከብዳል ማለት ነው። ስለዚህ በዛ የተነሳ አርግፍ ተብላለች። አሁንም እንግዲህ ደፍረ ስብላ ግን አልጠራችም ገና። ይሄ ሲጠራው ሆ በጂኒሬተር በተለያዩ ነገሮች ወደ ዳገት ይሄድና ሽንኩርት፣ ነጭ ሽንኩርት፣ ቃሪያ የተለያዩ አዝርቶችን እያለሙ በጋ እስከ ክረምት ይሰራሉ ማለት ነው ገበሬዎች እንግዲህ። አሁን ግን እየጎደለ እየጠራ ነው። ምክንያቱም ያለነው አሁን ወረሃ መስከረም ላይ እንገኛለን። 2017 ሸኝተን 2018 እንግዲህ መጀመሪያው ወር ላይ እንገኛለን። አሁን እንግዲህ ከትንሽ ቀን በኋላ ሽንኩርት ወደ ሽንኩርት ተከላ ይሄዳሉ። አጨዳ እየደራረሰ ነው። ስንዴ አዘርዝሯል። ጤፉም እየደራረሰ ነው። በቃ በጣም ነው ደስ የሚለው ገጠር ውስጥ በበጋ አሁን ብትሄዱ ይሄ አረንጓዴ እንደዚህ ሆኖ አናየውም። ላይን የሚማርክ በጣም ደስ የሚል ቦታና አካባቢ አለው ማለት ነው። የዛሬው ውሌ እንግዲህ ገጠር ቆላውን እያየሁ ነምውሎ ማለት ነው። ስለዚህ ውሎዬን ደግሞ እንግዲህ ገጠር የናፈቃችሁ እንደኔ ገጠር የተወለዳችሁ ይኸው እንግዲህ ባይናችሁ እያያችሁ እየተማረካችሁ ወይኔ ትዝታ የዚህ ቦታ ነበርኩ እኛም እንደዚህ አካባቢ ነው እያላችሁ ማየት ማመን ነው ማለት ነው። እና በጣም ደስ ይላል። ደስ የሚል ቦታ ነው። ወንዙ እንግዲህ በጣም ርቀት አለው። ከላይ ነው የሚመጣው። በጣም ርቀት አለው። እንግዲህ ከዛም ሲል በጣም ይሞላል። እንግዲህ ያው ስሙን ነግሬያችኋለሁ። እንዲያውም ሾርት ቪዲዮ ላይ ለቄ ነበረ ጥያቄውን የመለሰ ይሸለማል ብዬ ነበር። ያው መልሱን መለስኩላችሁ። እንግዲህ ከዚህ ኮሮጆ መመለስ አይቻልም። ስለዚህ መልሱን መልሼላችኋለሁ። እንግዲህ የድሮ ሰዎች ወይም ደግሞ አባቶቻችን አይደለም የኛን ስም ቀርቶ የሆነ ነገር ችግር ሲፈጠር እንኳን ለዛ ችግር ሁሉን ነገር ያመቻቻሉ። በሚስጥር ነው የሚያስቀምጡት። ስለዚህ ከዛ በኋላቸውን አርግፍ አረገፈቻቸው ቀሩ። አስባችኋል? በሰርጋችሁ ቀን በሰርጋችሁ ዕለት እንደዚህ አይነት ነገር ሲፈጠር ነው የሚባለው። እንግዲህ እኛ የሰማነው ከቤተሰቦቻችን የሰማነው እንዴት አርግፍ ተባለች። ብዙ ወንዞች አሉ። ወርቅ ውሃ የምትባል የክርስቶስ ሰምራ ጸበል ያለበት ቦታ አካባቢ እዛም ደግሞ ወርቅ የተባለችበት ምክንያት አላቸው። ስለዚህ እንኳይ ገርማማ የተለያዩ ወንዞች ስማቸው በጣም ይገርማል ማለት ነው። እና በምክንያት ነው ቤተሰቦቻችን የቅድመ አያቶቻችን ስም ሲያወጡ በሚስጥርና በቃ ደስ የሚል ከወስተኋላው የሚያስተምር ነገር ያለው ስም እያደረጉ ነው ስም ሲያወጡ ማለት ነው። ስለዚህ እኔ የተወለድኩበት አካባቢ ቆላው ነው፣ አምባው አይደለም። ይሄ ቆላው አካባቢ እዚህ እንግዲህ ከብት የሚበላበት በግ፣ ፍየሉ፣ ግመሉ ምኑ የሚውሉበት እንግዲህ እና ይከካን ይመሳሰላል ማለት ነው። እኛ ገጠር ከዱባይ እንግዲህ በረሃውን ስናይ ስኖር ደግሞ ይሄንን መታችሁ ስታዩ ለየት ያለ ነገር ነው